ጤና ይስጥልን። የባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ የህወሓት ደጋፊ የሆኑ በኤርትራና በትግራይ መካከል የተጀመረውን ስልታዊ ጥምረት የሚደግፉ አካላትን ለይቶ የማሰር ተግባር ተጠናክሮ ቀጥሏል። መጋቢት 16 ቀን 2018 ዓ.ም የህወሓት ቀንደኛ ደጋፊና የጽምዶም አባል በቁጥጥር ስር ውሏል። የታሰረበትን ምክንያት እነግራቸዋለን። የፌዴራል መንግስት ትግራይ ላይ የፌዴራሊዝም መርህን ጥሶ አህዳዊነትን የሚያሰፍን የክልሉን ስልጣን የሚጋፋ አዲስ ውሳኔ አስተላለፈ። ፌዴራል መንግስት ያስተላለፈውን ውሳኔ ይዘነዋል። የፌዴራል ፖሊስ አንጋፋውን አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና አብርሃም ግዛውን ጨምሮ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አዋለ። ለምን? እናስደምጣቸዋለን። ትጥቅና ስንቅ ብቻ ስታቀርብ የነበረችው ኢትዮጵያ አሁን በይፋ ወደ ጦርነቱ መቀላቀሏ ተጋለጠ። በዝርዝር ይዘነዋል። ፕሬዝዳንት ዶናልድ ትራምፕ በፓኪስታን በኩል ለቴህራን የላኩት ባለ 15 ነጥብ የሰላም እቅድ የኢራን መንግስት ከልክ ያለፈና ምክንያታዊ ያልሆነ ሲል ውድቅ ማድረጉን ተከትሎ ሌላ ዙር ጦርነት ተለኩሷል የሚሉና ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። የህወሓት ደጋፊ የሆኑ በኤርትራና በትግራይ መካከል የተጀመረውን ስልታዊ ጥምረት የሚደግፉ አካላት ለይቶ የማሰር ተግባር ተጠናክሮ ቀጥሏል። በቅርብ ወራት ውስጥ የህወሓት ደጋፊዎች ጽምዶም እንደጀመረ የሚነገርለት ብርሃን ገብረ ጊዮርጊስ ከወራት በፊት በቁጥጥር ስር መዋሉ ይታወሳል። አክቲቪስትና የህወሓት ካድሬ ሰናይት መብራቱ ባለፈው ሳምንት በወንጀል ተጠርጥራ በቁጥጥር ስር ውላለች። አሁን ደግሞ የህወሓት ቀንደኛ ደጋፊና የጽምዶም አባል አረጋይ ገብረ ክርስቶስ በቁጥጥር ስር ውሏል። በትግራይ ክልል የተለያዩ ፖለቲካዊ አጀንዳዎች ላይ ሳተፍ በአስቂኝ አስተያየቶቹ የሚታወቀው አረጋይ ገብረ ክርስቶስ መጋቢት 16 ቀን 2018 ዓ.ም በመቀሌ ከተማ በቁጥጥር ስር ዋለ። ግለሰቡ በአሁኑ ወቅት በቀዳማዊ ወያኔ ክፍለ ከተማ ፖሊስ ጣቢያ ታስሮ እንደሚገኝ የላዛ ትግረኛ ምንጮች ጠቁመዋል። አረጋይ ገብረ ክርስቶስ በቁጥጥር ስር የዋለው ፖሊስ የፍርድ ቤት ትዕዛዝ ይዞ በመቅረብ ሲሆን የእስሩ ምክንያት ቀደም ሲል ከነበረ የትራፊክ ደንብ መጣስ ክስ ጋር የተያያዘ እንደሆነ ተነግሯል። ይሁን እንጂ አረጋይ በተለይ በማህበራዊ ሚዲያና በተለያዩ መድረኮች በሚሰጣቸው ፖለቲካዊ አስተያየቶች የሚታወቅ በመሆኑ እስሩ ከፖለቲካዊ አቋሙ ጋር ሊያያዝ እንደሚችል ግምቶች እየተሰነዘሩ ነው። አረጋይ በተለይ በፖለቲካ ምክንያት የሚታሰሩ ሰዎች መብት ለማስከበር በሚሟገቱ አካላት ላይና ሚዲያዎች ላይ በመንቀፍ የሚታወቅ ነው። አሁን እሱ ራሱ በቁጥጥር ስር መዋሉን ተከትሎ የሰብአዊ መብት ተሟጋች ለሱም ቢሆን ህገ መንግስታዊ መብቱ ተከብሮ በአፋጣኝ ፍርድ ቤት ሊቀርብ ይገባል የሚል ድምጽ እያሰሙ ይገኛሉ። እነዚህ ተከታታይ እስሮች በትግራይ ጊዜያዊ አስተዳደር ውስጥ ያለውን የውስጥ ሽኩቻና የፖለቲካ መስመር ልዩነት ቁልጭ አድርገው የሚያሳዩ ናቸው። በተለይ ከኤርትራ ጋር ያለው ግንኙነትን የሚደግፉና የህወሓት ካድሬዎች ላይ እየተወሰደ ያለውን እርምጃ በክልሉ የፖለቲካ ምህዳር ላይ ከፍተኛ ጫና እየፈጠረ ይገኛል። የፖሊስ እርምጃ በህግ አግባብ የተከናወነ ነው ቢባልም የታሰሩ ግለሰቦች ማንነትና የፖለቲካ ዝንባሌ ግን ጉዳዩን ከወንጀል ምርመራ ባለፈ ፖለቲካዊ እርምጃ ሊሆን ይችላል የሚል ስጋትን በብዙዎች ዘንድ አሳድሯል። በትግራይ ለበርካታ ወራት ሳይከፈል የቆየው የመንግስት ሰራተኞች ደሞዝ እንዲከፈል የፌዴራል መንግስት ውሳኔ ማሳለፉ ተሰማ። ይህ ውሳኔ የተሰማው ውድብ ወለዶ ትግራይ ቲጂፒ የተባለው ፓርቲ ባወጣው መግለጫ ሲሆን ጉዳዩ በክልሉ ጊዜያዊ አስተዳደርና በፌዴራል መንግስት መካከል ስላለው ግንኙነት ጥያቄን ጭሯል። ላለፉት ወራት በትግራይ ክልል የሚገኙ የመንግስት ሰራተኞች ደሞዛችን ይከፈልን በማለት በተደጋጋሚ ሰላማዊ ሰልፎችን ሲያካሂዱ ቆይተዋል። የመንግስት ሰራተኞች ጥያቄ በመንግስት በኩል ምንም አይነት ምላሽ ሳይሰጥ ቆይቷል። ከወራት በኋላ በአዲሱ የትግራይ ወለዶ ፓርቲ የፌዴራል መንግስት ደሞዙን በቀጥታ ለሰራተኞች የባንክ ሂሳብ እንዲገባ መወሰኑን አስታውቋል። ፓርቲው ባደረገው ሰላማዊ ትግልና ዲፕሎማሲያዊ ጥረት የፌዴራል መንግስት ለትግራይ የመንግስት ሰራተኞች ደሞዝ እንዲከፈል መወሰኑ ተገልጿል። የሰራተኞችን ደሞዝ ከማንኛውም የፖለቲካ ጣልቃ ገብነት ነጻ በሆነ መንገድ በቀጥታ በየግል ባንክ ሂሳባቸው እንዲገባ የቀረበው ሀሳብ ተቀባይነት ማግኘቱ ጠቁሟል። የክፍያ ሂደቱ በቴክኒክ ምክንያት መዘግየቱን በሰራተኛው ሕይወት ላይ አደጋ እየፈጠረ መሆኑን ገልጾ ክፍያው በአፋጣኝ እንዲፈጸም ጥሪውን አቅርበዋል። ይሁን እንጂ ይህን መሰል ትልቅ የመንግስት ውሳኔ በክልሉ ጊዜያዊ አስተዳደር በኩል ሳይሆን በትንሽ የፖለቲካ ፓርቲ በኩል ማብሰሩን የፌዴራል መንግስት ከጊዜያዊ አስተዳደሩ ይልቅ ሌሎች አካላትን እንደ
እንደ መረጃ ምንጭ መጠቀሙን በሁለቱ አካላት መካከል አለመተማመን መኖሩን ያሳየ ሆኗል። ደሞዙን በቀጥታ ለሰራተኛው ሂሳብ እንዲገባ የተወሰነበት ዋና ምክንያት ግልጽነት ለማረጋገጥና ሙስናን ለመከላከል እንደሆነ ይነገራል። የፌዴራል መንግስት ለጊዜያዊ አስተዳደሩ የሚልከው በጀት ለታለመለት ዓላማ አይውልም የሚል ስጋት ስላለው ክፍያውን በማዕከል በኩል ለመፈጸም መርጧል። በኢትዮጵያ ህገ መንግስት መሰረት ክልሎች የራሳቸውን በጀት የማስተዳደርና ሰራተኞቻቸውን የመክፈል ራስን የማስተዳደር መብት አላቸው። የፌዴራል መንግስት በቀጥታ የክልል ሰራተኞችን መክፈሉ የፌዴራሊዝም መርህን ጥሶ አህዳዊነትን የሚያሰፍን የክልሉን ስልጣን የሚጋፋ ነው የሚሉ ወገኖችም አሉ። ደሞዝ መክፈሉን ለአንድ ወቅት ችግር ፈቺ ቢሆንም በፌዴራልና በክልል መካከል ያለውን የፖለቲካ ቅራኔ ሳይፈታ የሚደረጉ መሰል ድርጊቶች ግን ዘላቂ ሰላምን አያመጡም። የፌዴራል መንግስት በሀገሪቱ ከፍተኛ መነጋገሪያ በሆነው የፌንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩን አስታወቀ። ይህ በእንዲህ እንዳለ ገዢው የብልጽግና ፓርቲ ለሰባተኛው አገራዊ ምርጫ ታዋቂ ግለሰቦችን በእጩነት ማቅረቡ በከተማዋ የተደበላለቀ ስሜትን ፈጥሯል። በቢዋይዲ ሲግል የኤሌክትሪክ መኪናዎች በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ እናስረክባለን በማለት ከ450 በላይ ዜጎችን ወደ 600 ሚሊዮን ብር ያጭበረበረው ድርጅት ጉዳይ አርቲስቶችን የህግ ተጠያቂነት ውስጥ ከቷቸዋል። ፖሊስ በቁጥጥር ስር ከዋላቸው መካከል አንጋፋው አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና አብርሃም ግዛው፣ የቲክቶክ ተጽዕኖ ፈጣሪዎቹ መንሱር ጀማልና ወንድም ካሊድ ይገኙበታል። እነዚህ ግለሰቦች የታሰሩት የድርጅቱን ማስታወቂያ በመስራት የህዝብን እምነት አለአግባብ ለወንጀል ድርጊቱ እንዲመቻች አድርገዋል በሚል ነው። ተበዳይ ደንበኞች ገንዘባችን ያወጣነው አርቲስቶችን አምነን ነው የሚል የመንግስት መስሪያ ቤቱ ደጃፍ ላይ ፍትህን እየጠየቁ ይገኛሉ። ይህ የአርቲስቶቹ መታሰር በማስታወቂያ ዘርፍ ላይ ትልቅ የማንቂያ ደወል ነው። አርቲስቶች ገንዘብ ተከፍሎኝ ማስታወቂያ ሰራው በሚል ብቻ ከህግ ተጠያቂነት ማምለጥ እንደማይችሉ የሚያስተዋውቁትን ድርጅት ህጋዊነት የማረጋገጥ የሞራልና የህግ ግዴታ እንዳለባቸው ያሳያል። አርቲስቶች የህዝብን ፍቅር ለግል ጥቅማቸው ወይም ለፖለቲካ ፍጆታ ሲያውሉ መጨረሻቸው እንዲህ ያለ የሞራል ውድቀትና የህግ ስር መሆኑ አይቀሬ ነው። በሌላ በኩል ለመጪው 7ኛው ሀገራዊ ምርጫ የብልጽግና ፓርቲ በታዋቂ ሰዎች የታዘበ እጩዎችን ዝርዝር ይፋ አድርጓል። በዚህ መሰረት የሙዚቃ አቀናባሪው ካሙዙ ካሳ በሻቱ ቶለማርያም በአዲስ አበባ ከተማ ለፓርላማና ለምክር ቤት ተወዳዳሪ ሆነው ቀርበዋል። ይህ የፓርቲው ስልት ታዋቂ ሰዎችን በመጠቀም የህዝብን ድምጽ ለማግኘት የታለመ ቢሆንም በከተማዋ አርቲስቶችን በማጭበርበር ወንጀል እየታሰሩ ባለበት ወቅት የታዋቂ ሰዎችን ወደ ፖለቲካው ማስገባት ለብዙዎች የውይይት አጀንዳ ሆኗል። መንግስት ህዝብን ያታለሉ አርቲስቶችን እቀጣለሁ በሚል የህግ የበላይነትን ለማሳየት ሲሞክር፣ በሌላ በኩል ደግሞ ለፖለቲካ ድጋፍ የሚሆኑ ታዋቂ ሰዎችን እንደ ካሙዙና በሻቱ በእጩነት ማቅረቡ ፓርቲው የታዋቂ ሰዎችን ተሰሚነት ድክመቱን ለመሸፈን እየተጠቀመበት ነው ተብሏል። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ትጥቅና ስንቅ ከማቅረብ ባለፈ ጦር ማሰማራቷ ተገለጸ። በሱዳን የብሉ ናይል ግዛት የኩርሙክ አውራጃ ገዢ የኢትዮጵያ መንግስት ለፈጥኖ ደራሽ RSF እና ለተባባሪ ታጣቂዎች የሰው ኃይልና ወታደራዊ ድጋፍ በመስጠት በሱዳን ሉዓላዊነት ላይ ወረራ ፈጽሟል ሲሉ በጽኑ ከሰሱ። ለሱዳን የጦር ታማኝ የሆኑት የኩርሙክ አውራጃ ገዢ አብደላቲህ አልፋኪ እንደገለጹት ስልታዊ ጠቀሜታ ያላትን የኩርሙክ ከተማን ለመቆጣጠር በቅርቡ የተሰነዘረውን ጥቃት የተጀመረው ከኢትዮጵያ ግዛት ውስጥ ተነስተው በመጡ ኃይሎች ነው አሉ። ገዢው አክለውም ኢትዮጵያ ቀደም ሲል ለRSF አማጽያን ትጥቅና ስንቅ በማቅረብ ስትደግፍ የቆየች ቢሆንም አሁን ግን በሰው ኃይል ጭምር የታጀበ ግልጽ ወታደራዊ ድጋፍ እያደረገች መሆኑን አረጋግጠዋል። ይህ ድርጊት ከቀላል የድንበር ግጭት ባለፈ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ በአካል ተገኝታ መሳተፍ መጀመሯን የሚያሳይ ወረራ ነው ሲሉ ገዢው ገልጸውታል። ፈጥኖ ደራሽ ኃይል RSF ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመተባበር ኩርሙክና አካባቢዋን መቆጣጠራቸውን ይፋ አድርገዋል። በዚሁ ከባድ በተባለ ውጊያ ከ400 በላይ የሱዳን ጦር አባላት መገደላቸውን፣ ከፍተኛ መኮንኖች ጨምሮ በደርዘን የሚቆጠሩ መማረካቸውን፣ በርካታ ወታደራዊ ተሽከርካሪዎችና ታንኮች በRSF እጅ መውደቃቸውን አማጽያኑ ገልጸዋል። የኢትዮጵያን ድጋፍ ያገኘው ይህ ጥቃት በሺዎች የሚቆጠሩ ዜጎችን
አፈናቅሏል። እስካሁን 433 ቤተሰቦች ወደ ብሉ ናይል ግዛት ዋና ከተማ ዳማዚን የገቡ ሲሆን ሌሎች ቁጥራቸው ያልታወቀ ሰዎች በጦርነቱ ቀጠና ውስጥ ተዘግቶባቸው ይገኛሉ። በርካታ ሲቪሎች ደግሞ ደህንነትን ፍለጋ ወደ ኢትዮጵያ ድንበር መሻገራቸው ተነግሯል። ኢትዮጵያ በሱዳን ጦር ውስጥ በሰው ኃይል ጭምር ጣልቃ መግባቷ በምስራቅ አፍሪካ ቀጠናዊ ሰላም ላይ አዲስ ስጋት ከመፍጠሩም በላይ የሱዳን ጦርነት ወደ ቀጠናዊ ጦርነት የመቀየር እድሉን እጅግ አሳሳቢ አድርጎታል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዓለምን ስጋት ላይ ጥሏል። ፕሬዚደንት ዶናልድ ትራምፕ በፓኪስታን በኩል ለቴህራን የላኩት ባለ 15 ነጥብ የሰላም እቅድ የኢራን መንግስት ከልክ ያለፈና ምክንያታዊ ያልሆነ ሲል ውድቅ ማድረጉ ተሰምቷል። ዋይት ሀውስ ኢራንን ወታደራዊ ሽንፈቷን አምና እንድትቀበል የቀረበላትን የሰላም አማራጭ እንድትፈርም ያስጠነቀቀ ሲሆን ካልሆነ ግን ከበፊቱ የከፋ ድብደባ እንደሚጠብቅ አትቷል። የአሜሪካው ፕሬዚደንት የአሜሪካ እቅድ ኢራን የኒውክሌር መሰረተ ልማቶቿን እንድታፈርስ በክልሉ ያሉ ተኪ ተዋጊዎች ድጋፍ እንድታቆም እና የሚሳኤል ፕሮግራሟን እንድትገታ ይጠይቃል። ኢራን ግን ይህን ጥያቄ ውድቅ በማድረግ የራሷን ቅድመ ሁኔታዎች አቅርባለች። የኢራኑ ፕሬስ ቲቪ እንደዘገበው ከሆነ ቴህራን ጦርነቱን የምታቆመው በጠላት የሚፈጸም ወረራና ግድያ ሙሉ በሙሉ ሲቆም፣ ለደረሰው የጦርነት ጉዳት ካሳ ሲከፈል እና በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት እውቅና ሲሰጠው ብቻ እንደሆነ አስታውቃለች። በፓኪስታን የኢራን አምባሳደር ሬዛ አሞሪም ሞግዳህ በአገራቸውና በአሜሪካ መካከል ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር እንዳልተደረገ በማስተባበል ውጥረቱን አስተባብለዋል። የንደራደር ጥያቄ ውድቅ ያደረገችው ኢራን በአገሪቱ ደቡብ ምስራቃዊ ክፍል የአሜሪካን F-18 ተዋጊ ጀት መታ መጣሏን የሚያሳይ ቪዲዮ ለቃለች። ኢራን ሰነዘረችው በተባለ ጥቃት በእስራኤል በሄፋህ የሚገኝ የኃይል ማመንጫ መመታቱንና በኔጌቭ በረሃ የሚሳኤል ስብርባሪዎች መውደቃቸውን ተከትሎ በእስራኤል ፍንዳታ ጭስ ታይቷል። በተመሳሳይ ኢራን በኩዌት አውሮፕላን ማረፊያ በሚገኙ የነዳጅ ማጠራቀሚያ ታንኮች ላይ በፈጸመችው የድሮን ጥቃት ምክንያት ጭስ እየተነሳ ይገኛል። ኩዌት ጥቃቱን አደገኛ ትንኮሳ ስትል አውግዘዋለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በኢራን ላይ እየተካሄደ ያለውን ጦርነት ከቁጥጥር ውጪ መሆኑን ገልጸው ዓለም በሰፊ ጦርነት አፋፍ ላይ ትገኛለች ብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።